እሺ ሲፈረቁት ይታያል አሁን ይታያል። እሺ አሁን ዴቱን ተመልከትልኝ። የመጣበትን ቀን እያየህ ነው ዴቱን ሳ በተቻለ መጠን ካሜራውን እንትን አድርገው አጽዳው። ይሄኛው ላይቭ የገባችሁበት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። አላህ ከእንደዚህ አይነት በላ ከእንደዚህ አይነት አደጋ ይጠብቃችሁ። ይሄ ወንድማችን እንግዲህ ያው 5 ቀን ሆነዋል። ሁላችሁም እየተከታተላችሁ ነው ስለ ሀና ጉዳይ። አሁን ላይ ዛሬ የመጨረሻ ውሳኔ ላይ ደርሶ ነበረ። በህይወት መኖራና ያለ መኖራን ማረጋገጫ እናመጣለን እንዳሉ ደላሎቹ እነሆ ይሄውና አሁን እኔ ቆራርጬው ነው እንጂ የ14 ደቂቃ ቪዲዮ ነበረ። ያው ይረዝማል እና የአስክሬኗን ቦታ ሄዶ ቀርጾ ሊያሳዩን ነው የሞከሩት እንግዲህ ማለት ነው። እናንተ ይሄን ቪዲዮ አይታችሁ ይሄ እውነት የ2 ወር የሚሆን አስክሬን ነው ወይስ የቆየ ነው የሚለው ነገር የምታዩት ይሆናል። ሁላችንም ዛሬ ላይቭ ላይ አይታችሁ ከሆነ ሰያው ቤት ወደ 50,000 ህዝብ ነበር ይሄን ፕሮግራም ሲከታተል የነበረው። የሀና ጉዳይ የኛም ጉዳይ ነው ብሎ እዚህ ጋር እንግዲህ የቀበሯት ቦታ ነው የሚያሳየው ልጁ እንዳለው ማለት ነው። አሁን ልብሷን እዛ ጋር የምታዩት ይኸውን የራሷ ልብስ ነው። አሁን በእንጨት ወደዚህ ስቦ ሲያወጣ ነው የምታዩት። እኛ ስንከታተል ነበረ። ሁላችሁም የሀናን መጨረሻ ለማየት የጓጓችሁ ምን ላይ ደረሰች ያላችሁ፣ እኛ እንግዲህ በህይወት ትኖራለች ብለን ነበር ያሰብነው። ነገር ግን አሁን ደግሞ ይሄው አስክሬን ቦታዋን እያሳዩን ነው የሚገኘው። እስቲ እስከ መጨረሻ ድረስ እናንተ ይሄን ቪዲዮ አይታችሁ እውነት ይሄ አሁን ላይ ያሳዩን አስክሬን ነው እውነት የእሱ አስክሬን ነው ወይስ የሌላ ሰው ነው የሚለውን ሁላችሁም ባያችሁት መጠን ኮመንት ላይ ያስቀምጡልኝ። አሁን ይሄ የሚያወጣው አያችሁ አይደል? ምንድን ነው ድንጋይ ስር ጸጉሯ ነው ያሉት። ጸጉር ማለት ሁማኔር ነው። ጸጉር እንዴት ነው የሞተ ሰው ጸጉር እንደዚህ የሚነቀለው? ይሄም 1 ነጥብ ማለት ነው። ይሄ አሁን ጥቁሩ ነገር ይታያችኋል። ጸጉር ነው፣ የራሷ ጸጉር ነው ያሉት። አንድ ብላችሁ እኔ ራሱ መጀመሪያ ምንድን ነው ወደዚህ የሚያመጣ እያልኩ ነው። ሁማኔር ካልሆነ የሞተ ሰው ጸጉር በ2 ወር እንደዚህ ይፈርሳል? ልብ በሉ። ከሞተች ልጅቷ 2 ወሯ ነው ሞተች ከተባለ። እሺ ይሄን ቪዲዮ መቅረጽ ከቻሉ ማርች ላይ ነው የተቀረጸ ካሉ አሁን ነው በቅርብ ቪዲዮ የቀረጹ ማለት ነው። አሁን ስንተኛ ወር ላይ ነን? ማርች ላይ ነን አይደል? ማርች 12 ነው የቀረጽነው ነው ያሏትን መግቢያ ላይ ባልሳሳት። ጫካ አካባቢ ያለ ይሄ ጸጉሯ ነው አለ። እንዴት ነው የሞተ ሰው 2 ወር እንደዚህ ይነቀላል ጸጉሩ ከነ? እዚህ ጋር ደግሞ የምታዩት ቀሚሷ ነው። ይውልኝ በደንብ አድርጋችሁ ማለት ነው። ይሄ ቀሚሷ ነው አለ። በጣም ልብሷና አጥንቷን ጸጉሯን ሲያነሳ ሌላው ቪዲዮ የታለ? እዚህ ላይ የለም። አሳየው። ይሄ የምትቋጥሩበት የሰበሰቡትን ደግሞ አሳየው። አሳየው። ባላየው ወላ ታሳየው። ሱብሃንአላህ። ቪዲዮ አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ። ብሬክስ አዳምጡን። አሁን ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማ ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዚያ አንስተናል። ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለች የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው።
ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ልጨርስ አሁን ልጨርስ አሁን እየተነጋገርን ያለነው ነገር መረጃ አሳዩን ብላችሁን እኛ ጋር ያለው መረጃ አሳይተናል አይደለ? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለውም። አሁን ይሄ መረጃ እውነተኛና የሀቅ ሰው ከሆናችሁ ከሆነ ይሄንን ነገር ወስደን የዘለመድ ምርመራ ይመረመራል። ኢትዮጵያ ላይ አትመረመራ እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የቃቃ ጨዋታ የሰው መሆኑ አለች። በዚያ ሹባክ አይተናታል። በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን እንቶ በቃ ይበቃ አይበቃም። እንደ ትልቅ ሰው እናስብ። አሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይሄንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን አብረን እንሄድበት ነው እያልን ያለን። ይሄ ነው ያለው ነገር እኛ ጋር ሌላ አዳምጡኝ። እድል ስጡኝ ለኔ አበሻ አንዴ ሚውት እንዲያትፈታ በቃ ጸጥ ብለህ ዝም ብለህ ሚውትን አስረት ተቀመጥ። እኔ አንዴ ልናገር አንድ ፕሊዝ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። ሁሉም በኋላ ይደርሳል። አዎ በመጀመሪያ እዚህ ጋር የተሰበሰበው 51,300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመረምራል የምትሉት ከፀጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታዋጠዋለህ። ፀጉሯንም ትቆርጠዋለህ። ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን? በጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዲያናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር ኖሮብኝ የግል ጸብ ኖሮብኝ አይደለም። ቆይ እንዲያት ነው እውነቱን ነው የምናገር። ምልልሱን ተወና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየን። አሁን ይሄ ነው ዋናው። እሱ ጋር መልስቶ ወደዛ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆችን ተዋቸው። ሰዎቹ ያላቸውን አሳይተዋል። ጠይቀናቸው ነው ሚውት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱም ፐርሰናሊ አታካት አድርጋቸው። አሁን ለጊዜው ምንም ሌላም ነገር ለዚህ ምን ልትገድፉና እኔ ልትመልሱኝ አችሉም። እኔ ትክክለኛውን ነገር ተናግሬ መልስ ስላለብኝ ነው። እየመለስን አይደለም። እነሱ መረጃ ይዘናል አሉ። መረጃችሁን አሳዩ። እኔ ሲያሳጡኝ መናገርም አለባቸው። እኔ እኮ እውነታውን ስለምናገር እንጂ ሌላ የግልጽ ኑሮብን አይደለም። አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ እያፈንህ አይደለም። መረጃህን አሳየን እናወራለን እኮ መይተና ሰው እኮ አልተናገረም እኮ። ኦኬ ልደውል ነው። እሺ አንዴ ሪከርድ ላሰማችሁ ወይስ ቀጥታ ልደውል? እዚህ ይገባል። ልጁን ማስገባት እንችላለን። እዚህ ትክክለኛ የሚያውቀው ነገር ይናገር። ግባ። አያሽ ያላ ማን ነው ስምህ? ሽጉጥ። ስምህ ማን ነው? ልውረድላችሁ? እሺ ሚኩዬ ከታችሁ ነው የቲክቶክ ስምህን በኋላ ሳቡኝ ግን ጥያቄ አወል አማራ ባንዲራ ያለው። እሺ ኮድ ስጡት። አበሻ ችግር የለውም። ተሰጥተዋል። አበሻ ደረቀ የስንት ዓመት የ4 ዓመት አስክሬን የ4 ዓመትም ይሁን ጆከር አንተ ባለ ጆከር በአንድ ጊዜ የ14 ቀን የሚሆን እሱ አይመለከትም። ወይ እናችሁ ይህን እስከምታሳይ ድረስ ነበር ሚውት አድርግ። በቃ ይሄኛውን መረጃ አንዴ ባካችሁ በአንድ ጊዜ ፕሊስ። ይኸውልህ አሁን ይሄ ቀልድ አይደለም። እናንተን አንድ ጊዜ
ተሸክመን ሰድባችሁንም እንደቻልናችሁ የዚህኛውን መረጃ እንስማና እናንተ በነጥብ ትናገራላችሁ። ሌላውም ሰው ሀሳቡ ይሰጣል። አሁን ማንኛውም ዝም በሉ። ውሳኔው የህዝብ ነው። ተናግረናል። ቪዲዮ መረጃ አለን ያሉትን